ስለዚህ እሱ የሞተልን ለእርሱ ክብር እንድንኖር ነው። ዛሬ ስንቶቻችን ለእግዚአብሔር ክብር እየኖርን ያለነው? እስቲ ራሳችንን እንጠይቀው። አሁን ትንሣኤን እያከበርን ነው ያለነው፣ በትንሣኤ ወቅት ነው። ትንሣኤውን ተነስተን ልናከብር ይገባናል ወገኖቼ። ሞተን አይደለም፣ ተቀብረን አይደለም፣ በኃጢአት መቃብር ውስጥ ተቀብረን አይደለም። አንዳንዶቻችን ገና አሁን ያለነው ኃጢአት መቃብር ውስጥ ነው። ጣዖት እያመለክን ያለናል። ከእግዚአብሔር በላይ ምን ወደው ነገር፣ ከእግዚአብሔር በላይ ምን መካበት ነገር ካለ እሱ በሕይወታችን ውስጥ የተተከለ ጣዖት ነው፣ መነቀል አለበት። እግዚአብሔርን በማንም በምንም ልንለውጥ አይገባንም። አንዳንዶቻችን የሚጠፋ ብር እናመልካለን፣ የሚፈነግል ወንበር እናመልካለን፣ የሚሻር ዕውቀታችንን የምንመካበት ሰዎች አለን። የሚረግፍ ውበታችንን፣ የሚደክም ጉልበታችንን፣ የሚያልፉ የሚሞቱ የሚፈርሱ የሚበሰብሱ ሥጋ ለባሽ ወገኖቻችንን መመኪያ የምናደርግ ሰዎች አለን። በእኛ ዘንድ ይሄ አይደረግ። መመካት የሚገባን በእግዚአብሔር ነው። አንዳንዶቻችን ጣዖት መቃብር ውስጥ ተቀብረናል። አንዳንዶቻችን ዝሙት መቃብር ውስጥ ተቀብረናል። መቅደስ አካላችንን በዝሙት አርክሰነዋል፣ አበላሽተነዋል፣ አቆሽሸነዋል። ጠጥተን እየሰከርን በሲጋራ በጫት በአሽሹስ እየተመላለስን ቂምን አርግዘን ለበቀል እየተጣደፍን በሐሜት በሐሰት በትዕቢት ቃል በሽንገላ የምንመላለስ ሰዎች አለን። አሁን ከዚህ ውስጥ እንውጣ። ትንሣኤ የሚሆነው ከኃጢአት መቃብር ወጥተን ከኃጢአት መግነዝ ተፈተን ለእግዚአብሔር ክብር ጽድቅ እየሰራን ስንኖር ነው። ለዚህ ነው ቅዱስ ጳውሎስ እንደዚህ ያለው በኤፌሶን መልእክቱ ምዕራፍ 5 ቁጥር 14 ላይ አንተ የምትተኛ ንቃ ይላል፣ ከሙታንም መካከል ተለይና ተነሳ ይላል፣ ክርስቶስም ያበራልሃል ይላል። አንተ የምትተኛ ንቃ ሲል በሥጋ ሥራ፣ በጨለማ ሥራ፣ በኃጢአት ሥራ ያንቀላፋ ነው እኛን ነው። እግዚአብሔር አምላካችን ሁላችንን በጽድቅ በንስሐ ያንቃን። አንተ የምትተኛ ንቃ፣ ከሙታንም ተለይና ተነሳ። ከሙታን አይምሮ ከሙታን ህሊና መካከል ተለይና ተነሳ ነው ያለው። ሰው ሞተ የሚባለው ከእግዚአብሔር ሲለይ ነው፣ ኃጢአት መስራት ሲጀምር ነው። እግዚአብሔርን የማያምን ሰው በቁሙ የሞተ ነው። በኃጢአት በበደል የሚመላለስ ሰው በቁሙ የሞተ ነው። ከሙታንም መካከል ተለይና ተነስ ማለት ነው። ከኃጢአተኞች፣ ከአመፀኞች፣ ከበደለኞች መካከል ተለይተን እንነሳ። የልቡና ትንሣኤ እንነሳ። ክርስቶስም ያበራልናል። አሁን አምላካችንን ፍቅርህ ልቤን ያሸንፈውን በለው፣ ፍቅርህ ልቤን ይግዛውን በለው። የእግዚአብሔር ፍቅር ያሸነፈውን ልብ ማንም አያሸንፈው። የእግዚአብሔር ፍቅር የገዛውን ልብ ማንም አይገዛውም። ዛሬ ለሱ መታዘዝ ያቃተን አንዳንዶቻችን ከእግዚአብሔር በላይ በሕይወታችን ውስጥ የምንወደው ነገር ስላለ ነው። ማንም ግን ለኛ እንደ እግዚአብሔር ሊሆንልን አይችልም። አሁንም አምላካችን እግዚአብሔር የሁላችንን ልቡና በፍቅሩ ይግዛልን።